ጌታቸው ረዳ በአካል የተገኙበት ችሎት ወልቃይትን በእጅ ማስገባት ግብግብ በፍርድ ቤት ተጀምሯል። ዝርዝር መረጃውን እንመለስበታለን። በትግራይ ክልል እጅግ ከፍተኛ የተባለ የጥሬ ገንዘብ እጥረት መከሰቱ ተሰምቷል። ደሞዝ መክፈል እንደቆመ እየተነገረ ነው። ሌላኛው ትኩረታችን ነው። ጠቅላይ ሚኒስትር አብይ አህመድ ስልጣን በተማሩ ወጣቶች እጅ መግባት አለበት ሲሉ ሞግተዋል። ከዚህ ውጪ ጅቡቲ በድሮን ተደብድባለች። ወደ ጅቡቲ የተኮሰው ማን ነው? እንመለስበታለን። ሰሜን ኮሪያ ወደ ጦርነቱ እንቀላቀላለን ስትል እየዛተች ነው። ከወቅታዊው የአሜሪካ እስራኤልና ኢራን ጦርነት አዳዲስ ጉዳዮችን የምንመለከት ይሆናል። ጤና ይስጥልን። የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው የምናጋራችሁ ይሆናል። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ጌታቸው ረዳ በአካል የተገኙበት ችሎት ከፍተኛ ፍርድ ቤት የወልቃይት ጠለምት ራያ የምርጫ ቦርድ ውሳኔን ችሎት ማየት ጀምሯል። ስምረት ፓርቲና በኢትዮጵያ ብሔራዊ ምርጫ ቦርድ ላይ ባሳለፍነው ሳምንት ያቀረበውን ክስ ተከትሎ ከፍተኛ ፍርድ ቤቱ የምርጫ ቦርድ ውሳኔ በጊዜያዊነት እንዲታገድ ማድረጉ የሚታወስ ነው። አሁን ታዲያ ሁሉም አካላት በተገኙበት ከፍተኛ ፍርድ ቤት ቀርበው የችሎቱ ውሎ ተከናውኗል። በውሎ ላይ ጌታቸው ረዳ ስምረትን በመወከል በአካል እንደተገኙ ለማወቅ ችሏል። በአንጻሩ ምርጫ ቦርድና ሌሎች ወኪሎቻቸውን ልከዋል። በዚህም ከሳሽ የስምረት ፓርቲና ተከሳሽ የኢትዮጵያ ብሔራዊ ምርጫ ቦርድ ወኪል በተጨማሪም አብንን ጨምሮ 4 ከአማራ የወጡ የፖለቲካ ፓርቲዎች ወኪሎቻቸውን ልከው እንዲሁም የራያ ራዩማ ዴሞክራቲክ ፓርቲ 5ኛ በመሆን ተገኝተዋል። ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ እንዲሁም የጠለምትና የወሎ ራያ አማራ ማንነት አስመላሽ ኮሚቴዎችም ተገኝተው ነበረ። ፍርድ ቤቱ የከሳሽና የተከሳሽ ወኪሎችን ካቀረበ በኋላ ጣልቃ ለመግባት ጥያቄ ያቀረቡትን 8 አካላት በየተራ ስማቸውን በመጥራት ወደ ችሎት መድረክ እንዲቀርቡ አድርጓል። የዕለቱን ሂደት ያጠናቀቀው ፍርድ ቤቱም በጉዳዩ ላይ የቀረቡትን ክርክሮች መርምሮ ውሳኔ ለመስጠት ለቀጣይ ሳምንት ረቡዕ 8 ሰዓት ተኩል ተለዋጭ ቀጠሮ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ስልጣን በተማሩ ወጣቶች እጅ መግባት አለበት ሲሉ ሞግተዋል። የትግራይ ክልል ሰላምና ልማት እንዲረጋገጥ ስልጣን ባረጃ አስተሳሰብ ከሚመሩ አካላት ወጥቶ በተማሩ ወጣቶች እጅ መግባት እንዳለበት ጠቅላይ ሚኒስትር አብይ አህመድ ሞግተዋል። ጠቅላይ ሚኒስትር አብይ በትግርኛ ቋንቋ በሰጡት ቃለ መጠይቅ እንደገለጹት ትግራይ መማርና ተሞክሮ መውሰድ ያለበት ከተሻሉ እንጂ ከወረዱ አካላት መሆን የለበትም ብለዋል። የትግራይ ሕዝብ ስለ ሰላምና ለልማት የታገለ በመሆኑ ዳግም ወደ ጦርነትና ውድመት እንደማይገባው የጠቆሙት ጠቅላይ ሚኒስትሩ ይህንን የህዝብ ፍላጎት ለማረጋገጥ ስልጣን ወደ ተማሩ ወጣቶች ሊሸጋገር እንደሚገባ አሳስበዋል። በእርጅና ዘመናቸው ጦርነት የሚቀሰቅሱ ወላጆችን ስልጣን ይበቃችኋል፣ ለልጆቻችሁ አስረክቡ ሊባሉ ይገባል ሲሉም ነው የተናገሩት። የትግራይ ክልል እረፍት፣ ሰላምና ልማት የሚሻ መሆኑን የገለጹት አብይ መንግስት ይህንን ፍላጎት ለመደገፍ ሙሉ ዝግጁ መሆኑን አረጋግጠዋል። ከሰላም ፈላጊዎችና ከተማሩ ወጣቶች ጋር በመተባበር ለትግራይ ክልል ብልጽግና እንደሚሰሩም ገልጸዋል። ስልጣን የህዝብ መሆኑን ያስታወሱት ጠቅላይ ሚኒስትሩ ወጣቶች የሀገሪቱንና የክልሉን የወደፊት ዕጣ ፈንታ በእውቀትና በሰላማዊ መንገድ የመምራት ታሪካዊ ኃላፊነት እንዳለባቸውም ጥሪ አቅርበዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። በትግራይ ክልል እጅግ ከፍተኛ የተባለ የጥሬ ገንዘብ እጥረት መከሰቱ ተሰምቷል። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያም መቋረጡን የተገለጸው የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈል የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ከትላንት በስቲያ የካቲት 24 2018 ዓ.ም ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተረጋግጧል። ከዚህ ደብዳቤ የተወሰዱ ዋና ዋና ነጥቦችም እንደሚያሳዩት የችግሩ መንስኤ ከፌዴራል መንግስት የሚላከው የበጀት ድጋፍ በመዘግየቱና ክልሉ በቂ የገንዘብ ዝውውር ባለመኖሩ እንደሆነ ተጠቅሷል። በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የስራ ማስኬጃ ክፍያዎችም ላይ ተጽዕኖ አሳርፏል ነው የተባለው። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይም የኑሮ ውድነት በበረታበት በዚህ ወቅት በሺዎች በሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር እንደሚችል ስጋት ተነስቷል።
ወደ ሌላኛው ጉዳያችን አመራን። ኢሰመኮ በኦሮሚያ ክልል አርሲ ዞን አማጺው የኦሮሞ ነጻነት ሰራዊት የካቲት 19 በሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በፈጸመው ጥቃት ቁጥራቸው በውል ባልተለዩ ሰዎች ላይ የህይወት መጥፋት፣ የአካል ጉዳት፣ እገታና መፈናቀል መድረሱን አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በዞኑ የተለያዩ ወረዳዎች ታጣቂዎች በሚፈጽሙት ጥቃት ሳቢያ ለሰብአዊ መብቶች ጥሰቶች ምክንያት የሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ የአካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በህይወት የመኖር መብትን ጨምሮ ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራቸውን እንዳያከናውኑ እንቅፋት ፈጥረዋል ብለዋል። የፌዴራሉና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸሙባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ የጠየቁት ብርሃኑ መንግስታቱ ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂና አስቸኳይ የሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበትን ሁኔታ እንዲያመቻቹና ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጭምር ጥሪ አድርገዋል። በጅቡቲ በተፈጸመ የድሮን ጥቃት 4 ህጻናት መገደላቸው ተሰምቷል። በደቡባዊ ጅቡቲ በደረሰ ፍንዳታ 4 ህጻናት መገደላቸውን ባለስልጣናት አስታውቀዋል። አንድ የሰብአዊ መብት ተሟጋች ድርጅት ደግሞ ጥቃቱ በሰው አልባ አውሮፕላን ወይም በድሮን የተፈጸመ መሆኑን ገልጿል። የጅቡቲው አቃቢ ህግ ሐሰን መሐመድ ሐሰን ባወጡት መግለጫ ህጻናቱ የሞቱት በአፋር ክልል በሚገኘው የዲሂል ዞን በደረሰ ፍንዳታ መሆኑን ጠቅሰው ድርጊቱን አሳዛኝ ክስተት ሲሉ ገልጸውታል። ከ1991 ዓ.ም ጀምሮ አገሪቱን በጠንካራ ቁጥጥር እየመሩ ያሉት ፕሬዝዳንት ኢስማኤል ኦማር ጌሌህ መንግስታቸው በአብዛኛው የኢሳ ማህበረሰብ አባላትን ያቀፈ በመሆኑም የአፋር ማህበረሰብ ተገለናል የሚል ቅሬታን በተደጋጋሚ እንደሚያነሳ ይታወቃል። የጅቡቲ የሰብአዊ መብቶች ሊግ በበኩሉ ባወጣው መግለጫ እድሜያቸው 6 እና 7 ዓመት የሆኑ 2 ህጻናት በቦታው ሲገደሉ ሌሎች 2 ህጻናት ደግሞ በፍጥነት ወደ ሕክምና ባለመወሰዳቸው ምክንያት ማክሰኞ ዕለት ህይወታቸው ማለፉን ጠቁመዋል። ጥቃቱ የደረሰው ህጻናቱ ከብት እየጠበቁ በነበረበት ወቅት ሲሆን ከሟቾቹ በተጨማሪ ሌሎች 6 ሰዎች ለከባድ እና ለቀላል መቁሰል ተዳርገዋል ተብሏል። ድርጅቱ አክሎም ባለፉት 6 ወራት ውስጥ በዚሁ አካባቢ በሚገኙ ዘላን ማህበረሰቦች ላይ የተፈጸመ 6ኛው የድሮን ጥቃት መሆኑን አጽንኦት ሰጥቶበታል። የፍንዳታውን መንስኤ ለማጣራት የባለሙያዎች ቡድን ወደ ስፍራው መላኩን አቃቢ ህጉ ገልጸዋል። ይህ ክስተት ባለፈው ዓመት የካቲት ወር ላይ ባለስልጣናት ከኢትዮጵያ ድንበር አቅራቢያ በተፈጸመ ድሮን ጥቃት 8 የአማጺ ቡድን አባላትና ቁጥራቸው ያልታወቀ ንጹሃን ዜጎች መገደላቸውን ተከትሎ የመጣ ነው። በመጨረሻም አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ አሉ። አደገኛ ማስጠንቀቂያ የሰጡት ኪም ጆንግ ኡን የዓለምን ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ ከሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ እየተካሄደ ባለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛና ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳስታወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም ማመንታትና ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህም የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ 3ኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ነው። አሜሪካና አጋሮቿን ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነው ይላሉ። የሰሜን ኮሪያ የኒውክሌር አቅምና የረጅም ርቀት ሚሳኤል ቴክኖሎጂ መኖሩ ደግሞ ማስጠንቀቂያውን እጅግ አስፈሪ አድርጎታል። ዓለም አቀፍ የዲፕሎማሲ ተቋማት የሰሜን ኮሪያን ቀጣይ እርምጃ በከፍተኛ ጥንቃቄ እየተከታተሉ ይገኛሉ ነው የተባለው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።